የወይዘሮ ገነት ጓደኛ በኃይሉ ደውሎላት ወደ እሱ ሄዳ እሱ ጋር ስታወራ ዳጊ ብቅ አለ። ዳጊ ብቅ ሲልባት በጣም ደነገጠች። የምትገባባት ጨነቃት። ከገነትና ከዳጊ ጋር ግን ቡና ልጠጣ ስትል ድንገት ስልኳ ጠራ። ስልኳ ሲጠራ ገነት እህት የደወለች መሄድ ያለብኝ ብላ ነበር የወጣችው። እሷ ግን የወጣችው ከባህሉ ጋር ለመገናኘትና ስለ ገነት ባል ስለሞተው ስለ ሰለሞን ልታወራ ነው። እሱንም ልታወራ በጉጉት እየሮጠች ስትሄድ ዳጊ ደስ አላለውም። ይችን ሴትዮ መከታተል አለብኝ፣ ምንም አላማረኝ አላት። ገነትም የዋህ እኮ ናት፣ ምንም አታውቅም፣ ምንም ስለማታውቅ የዋህ ናት፣ ንጹሕ ነው ልቧ አለችው። ዳጊም ምንም አላማረችኝ እባክሽ ተይኝ እያለ ገነትን ይወቅሳት ጀመር። ተከትሏት ወደ ወጣችበት መንገድ ተከትሏት ልክ እንደወጣ እሷም ያደረገችው ከባህሉ ጋር ቆም አገኛት። ሰለሞን ያ አብሮክ ስራ የሚያግዝግ ሰው የገደልከው ሰው ስትል ተገትሮ ደንግጦ ዝም አለ። ሰለሞን አባቱ እንደው ዳጊ ያውቃል። ምንም ወሬ አላወሩም። እሱን ሲያዩ ጸጥ አሉ። እሱም ዝም ብሎ ተገትሮ ማየት ጀመረ። ተደብቆ ነበር ግን መስማት ያለበት። በኃይሉና የገነት ጓደኛ ስለ ሰለሞን እያወሩ ወሬያቸውን ቀጠሉ። የገነት ጓደኛ እንግዲህ ለበኃይሉ ገንዘብ እየሰጣት መልእክት ታደርሳለች። ያን መልእክት ደግሞ ታደርሰው እሱ ገንዘብ ከከፈላት ብቻ እንጂ ካልከፈላት አትሰጥም። ጓደኛችሁ በዚህ አጋጣሚ በገንዘብ ምክንያት እንደሚሸጣችሁ እወቁ። ገንዘብ ከሰጣት አንድ ሰው ትሸጣችኋለች ማለት ይቻላል። ቃልና ሄለን ሰላም ሆነዋል። ሄለን የቀረበቻት ቃልን ለአንድ ነገር ብቻ ነው። እሱም ምንድን ነው? ቃል አሁን ቀረብ ያለቻት ለሰላም ብሌን ልጇ እንደሆነችና ብሌን ደግሞ ሰላም እናቷ እንደሆነች እስከምነገር ድረስ ብቻ ነው። ሳሚ በኃይሉ የሰላም ወንድም ጨካኝ እንደሆነ ለሄለን ነግሯታል። ሄለንም እንዴት በኃይሉ ጨካኝ ሆነ ስትለው ብሌን እኮ የሰላም ልጅ መሆኗን እያወቀ ሰራተኛ አድርጎ አስገባላት። ቃል ደግሞ የእሷ ልጅ አይደለችም ልጅሽ ናት ብሎ አስገባላት አላት። ለምን አለችው። ሳሚን ይሄ ሁሉ ለሄለን የሚነግራት አሁን በኃይሉና ቃል እዛ ቤት የሚገቡት የሰላምን ገንዘብ እስከሚወርሱ ድረስና ሰላምን እስከሚገሉ ነው። ከዛ ከገደሉ በኋላ ገንዘቧን ተቀበሉና በቃል ስም ታዞረችላት በኋላ ሰላምን ይገላታል። ብሌን ግን እንደ ሰራተኛ ሆናለች። ብሌን የሰላም ልጅ ናት ብሎ ሳሚ ነገራት። ሄለን ራሷን መቆጣጠር እስከሚያቅታት ድረስ ማመን አቃታት። እንዴት ልጇን ሰራተኛ አድርጋ ልጇ ያልሆነች ሴት ደግሞ ትንከባከባለች ስትለው ሰላም እኮ አታውቅም፣ በኃይሉ እኮ ነው ቃል ያንቺ ልጅ ናት ብሎ ያስገባላት። ሰላም ምን ታውቃለች ብለሽ ነው አላት። እሷም ይህን ነገርማ ለብሌንም ለሰላም እናገራለሁ አለችው። እሱም እንድትነግሪያቸው ነው እኮ እኔም የነገርኩሽ፣ ንገሪያቸው እና ሁሉንም ነገር ይወቁ አላት። እሷም እሺ ችግር የለውም እናገራለሁ ብላ እየገሰገሰች ሄደች። ለብሌን ልትነግራት ብትል ብሌን አትረዳቻትም። ውጭልኝ ከዚህ ብላ አባረረቻት። ብሌን ሰው የሚነግራትን ነገር አትሰማም። እንደው አይገባኝም። ለሰላም ግን ነገረቻት። ብሌን ልጇ እንደሆነች አይገርምም። ብሌን ልጅሽ ናት፣ አንቺ ልጅሽ ያልሆነችውን ልጅ ትንከባከቢያለሽ፣ ልጅሽን ደግሞ እንደ ሰራተኛ ያለች ትይዛለሽ ለምን አለቻት። ሰላምም ስላላወቀች ሄለን እንዴት ብሎ እንደዚህ ከሆነ እንዴት ብሎ
እንደዚህ ሊሆን ቻለ? እንዴት ነው ልጄ ቃል ናት ብሌን አይደለችም ትላታለች። እንግዲያውስ ልጅሽ ብሌን ናት እንጂ ቃል ልጅሽ አይደለችም። በኃይሉ ወንድምሽና ቃል ተመሳጥረው አንቺን ገንዘብ ለመውረስ ብቻ ነው የመጡት። ልጅሽ ነሽ ብሎ ያስገባልሽ አለቻት። አረ ሄለን ምንድን ነው የምታወሪው? ተይ ስትላት አዎ ነው እና ከፈለግሽ ዲኤንኤ አስመርምሪያት እስኪ ልጅሽን ዲኤንኤ አስመርምረሽ ማወቅ ትችያለሽ ስለ ቃል ያለውን ነገር ትላትና እሷንም ግራ ታጋባታለች። ቃልም ልጆች እንዳልሆነ እርግጠኛ ሆነሽ የምታውቂው የዛን እውቀት ነው። እንግዲህ ሰላም ያልኩሽን ከሰማሽ ስሚ፣ ብሌን ልጅሽ ናት። ልጅሽን ይቅርታ ብለሽ ተንከባከቢያት። ተዝ ወዲያ ፍቅር ሲቀጥልና ሄለንም ጥላት ትሄዳለች። ሰላምም ግራ በመጋባት እንዴት ሆኖ እንዴት ይሆናል? እንዴት ልጅን ሰራተኛ አደርጋለሁ? እንዴት እስከ ዛሬ አልገባኝም። ብሌን ሳቅፋት እንኳ ግን የራሴ ሰው ሆና ትሰማኛለች። ቃል ከሳቅፋት ምንም አይነት ደስታ ነገር አይሰማኝም እያለች ሰላምም ግራ ተጋብታ እንዴት እያለች በመቀመጫዋ መነሳት አቃታት። ይህን ነገርማ ለባህሉ አልናገርም፣ ለብሌንም አልናገር፣ ነገሮችን እስከማመቻች ድረስ በዝምታ አሳልፋቸዋለሁ ቃል አለች። እሰራልሻለሁ ብላ ሰላምን ዛተች። ሄለንም ለወንድምሽ ብሌን ልጅሽ እንደሆነች እንዳታሳውቂው ይገላታል። እንኳን እሷን እናቷ ሳይቀር ነው የሚገላት። አንቺና እሷ እንድትገናኙ አይፈልግም ብላ ስትነግራት እሺ ብላ አመነች ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ። ውድ ያገር ልጆች ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ምችት ይበላችሁ።